ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣው ትምህርት እንደተለመደው ሁሉም የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ መናገር፣ መጻፍ፣ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው፣ ወይም ወደ ትምህርቱ። ኦኬ እንግዲህ የመጀመሪያው ምን ይላል? የመጀመሪያው አረፍተ ነገር እንዴት እናንብበው፣ እንዴት ትርጉሙን መተርጎም እንችላለን የሚለውን በጋራ አንድ ላይ እናያለን ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው፣ አይን እንደ አይ ነው የምናነባት። ኤኤምን አም፣ እዚህ ጋር ዳብሊው ኤን በአንድ ላይ እንደ ወ፣ ዳብሊው ኤን እንደ ወ፣ ኤልን እንደ ል፣ ኬ አይን እንደ ኪ፣ ኤንን እንደ ን፣ ጂን እንደ ግ ስናነባው ወኪንግ አም ወኪንግ። እዚህ ጋር ኤልን አናነብም፣ ይቅርታ ኤል ሳይለንት ነች አትነበብም ማለት ነው። ዳብሊው ኤን እንደሆነ አነበብን፣ ኬን እዚህ ጋር ኤልን እናልፋለን ማለት ነው። ስለዚህ ዳብሊው ኤን እንደው አነበብን፣ ኬ አይን እንደ ኪ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ወኪንግ አይ አም ወኪንግ ምን ማለት ነው? እየተጓዝኩ ነው ወይም እየሄድኩ ነው ለማለት አይ አም ወኪንግ ማለት እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁን በተመሳሳይ ምን ብለን እናነበው? ይሄን አይን አይ፣ ኤኤምን አም፣ አርዩን እንደ ሩ አይደለም እናነበው እዚህ ጋር አርዩን እንደ ራ፣ ኤንን እንደ ን፣ እዚህ ጋር ዳብል ናቸው ግን እንደ ን ነው የምናነባቸው። አይን እንደ አይኤንን በአንድ ላይ እንደ ኤን፣ ጅን እንደ ግ ስናነባው ራኒንግ አይ አም ራኒንግ ምን ማለት ነው? እየሮጥኩ ነው ማለት ስንፈልግ አይ አም ራኒንግ እንላለን። እንግዲህ አም ምንድ ማለት ነው? እኔ እያልን ነው ወይም እኔ ነኝ እያልን ነው። ራኒንግ ማለት ደግሞ ራን ለብቻው እዚህ ጋር ራን ስንል መሮጥ ነው የሚገልጽልን። ግን ራኒንግ ማለት ደግሞ አሁን እየሮጥን እያለን ከሆነ ራኒንግ ብለን አይኤንጂ እንጨምራለን። ይሄ አይኤንጂ የተጨመረው ምንድን ነው? እየሮጥን መሆኑን ለመግለጽ ነው እንጂ ራን ማለት እንችል ነበር። እየሮጥን ቢሆን ራን ማለት እንችል ነበር። ግን ማለቴ ራን የምንለው ለምንድን ነው አልኳችሁ? ኦልሬዲ ለመሮጥ እያሰብን ሊሆን ይችላል፣ ገና አልሮጥንም። ግን ይሄ ራኒንግ ስንል ደግሞ ኦልሬዲ አሁን እየሮጥን ነው ማለት ነው። ስለዚህ አይ አም ራኒንግ ስንል እንደዚህ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይን እንደ አይ ነው የምናነበው፣ ኤኤምን እንደ አም፣ እዚያ ዳብሊውን አናነብም፣ ዳብሊው ሳይለንት ነች። አር አይን እንደ ሪ፣ ቲ አይን እንደ ቲ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ራይቲንግ አይ አም ራይቲንግ ምን ማለት ነው? እየጻፍኩ ነው። እዚህ ጋር ነው ብላችሁ ያስተካክሉልኝ። እየጻፍኩ ነው ለማለት ነው። ኦኬ እንግዲህ ራይት ማለት መጻፍ ነው። ራይቲንግ አሁን ኤንጂን ጨምረናል። ምንድን ነው? ኦልሬዲ እየጻፍን ነው። አሁን እየጻፍን ስለሆነ ምን ማድረግ አለብን? አይኤንጂን ጨመርን ማለት ነው እንጂ ራይት ስንል መጻፍ ነው። ግን ራይቲንግ ካልን ደግሞ አሁን እየጻፍን ነው ማለት ነው። ስለዚህ አይ አም ራይቲንግ እየጻፍኩ ነው። ኦኬ ይሄኛውስ ምን ይላል? አይ አም ኤል አይን እንደ ሊ፣ ኤስን እንደ ስ፣ ቲኢን እንደ ቲ፣ ኤንን እንደ ን፣ አይኤንን እንደ ኢን፣ ጂን እንደ ግ ስናነባው ሊስኒንግ አይ አም ሊስኒንግ ምን ማለት ነው? እያዳመጥኩ ነው ወይም እየሰማሁ ነው፣ እያዳመጥኩ ነው ለማለት ስንፈልግ አይ አም ሊስኒንግ ማለት እንችላለን። እንግዲህ አምነኝ ነው። ሊስን ማለት ደግሞ ምንድን ነው? ሊስን ስንል መስማት ወይም ማዳመጥ ለማለት ነው። ሊስኒንግ ካልን ደግሞ አሁን እየሰማን ከሆነ እያዳመጥን ከሆነ አይ አም ሊስኒንግ እንላለን ማለት ነው። እያዳመጥኩ ነው ለማለት። ኦኬ በተመሳሳይ ይሄ አሁን የታችኛው ምን ይላል? አይ አም ኢኤንን እንደ ኤ
ኢን እንደ እ፣ ኤንን እንደ ን፣ ጂኦን እንደ ጆ፣ ዋይ ኢን እንደ ይ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ኢንጆይንግ ኢንጆይንግ። አይ አም ኢንጆይንግ አይ አም ኢንጆይንግ ምን ማለት ነው? እየተዝናናሁ ነው እየተዝናናሁ ነው ለማለት ስንፈልግ አም ኢንጆይንግ ማለት እንችላለን። እንግዲህ ኢንጆይ ማለት ምንድን ነው? ኢንጆይ ማለት መዝናናት እንደማለት ነው። ስለዚህ አይኤንጂ ጨምረናል እዚህ ጋር ምንድን ነው? እነዚህ አይኤንጂ የተጨመሩት አሁን እየተዝናናን ስለሆነ አም ኢንጆይንግ እየተዝናናን መሆኑን ለመግለጽ ኢንጆይንግ አይኤንጂን ጨምረናል ማለት ነው። ስለዚህ አም ኢንጆይንግ ስንል እየተዝናናሁ ነው ለማለት እንጠቀመዋለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይ አም ፒን እንደ ፕ፣ ኤልኤን እንደ ላ፣ ዋይን እንደ ይ፣ አይኤንን እንደ ኢን፣ ጂን እንደ ግ ስናነበው ፕሌይንግ ፕሌይንግ። አይ አም ፕሌይንግ አይ አም ፕሌይንግ ምን ማለት ነው? እየተጫወትኩ ነው እየተጫወትኩ ነው። እንግዲህ ምን ማለት ነው? እዚህ ጋር ፕላይ ማለት መጫወት፣ ፕላይንግ ማለት ደግሞ ፕላይንግ ስንል ምንድን ነው? ኦልሬዲ አሁን እየተጫወትን ከሆነ አም ፕላይንግ እንላለን ማለት ነው። እየተጫወትኩ ነው ለማለት። ኦኬ ወደ ቀጣይ እንሂድ። ኤምኤን እንደ ሚ፣ ቲ ኦን በአንድ ላይ ቱ፣ ሚቱ ሚቱ ምን ማለት ነው? እኔም ለማለት ነው። የሆነ ሰው የሆነ ነገር እንደዚህ ብሎኝ የሆነ ነገር እንደዚህ ብሎን ከዛ እኛ እኔም እንደዚህ አድርጌያለሁ ወይም እኔም እንደሱ ለማለት ስንፈልግ ሚቱ እንላለን ማለት ነው። ሚቱ እኔም። ኦኬ ይሄኛውስ ምን ይላል? አይ ዲአይን እንደ ዲ፣ ዲአይን እንደ ዲ፣ ዲን እንደ ድ ስናነበው ዲድ አይቲን ኤት ብለን እናነበዋለን። አይ ዲድ ኢት ምን ማለት ነው? አድርጌዋለሁ ማለት ስንፈልግ አይ ዲድ ኢት እንላለን ወይም ሰርቸዋለሁ ለማለት። ኦኬ እንግዲህ ዲድ ማለት ኦልሬዲ የዱ ፓስት ነው። ዱ አሁን ማድረግ ነው። ዲድ ከሆነ ደግሞ ኦልሬዲ አድርጌዋለሁ ወይም ሰርቸዋለሁ ለማለት እንጠቀመዋለን ማለት ነው ዲድን። ኢት ማለት ደግሞ ኦልሬዲ ምንድነው ማለት ነው? የሚደረገው አካል ወይም የሰራነውን አካል ነው ማለት ነው። ስለዚህ አይ ዲድ ኢት ካልን አድርጌዋለሁ ወይም ሰርቸዋለሁ ለማለት እንጠቀማለን ማለት ነው። ኦኬ እዚህ ጋር ምን ይላል? አይ ቲ ኤስ በአንድ ላይ ምንድነው? ኤት ኢዝ ለማለት ነው። ኤት ብለን ነው የምናነበው። እቺ ኤሷ ምንድነች ማለት ነው? ኢዝ እንደማለት ነች የምታገለግለው ማለት ነው። ስለዚህ ኤት ኤዝ፣ ፒኦን እንደ ፖ፣ ኤስ አይን እንደ ሲ፣ ቢን እንደ ብ፣ ኤልኢን እንደ ል ስናነበው ፖሲብል ኢት ኢዝ ፖሲብል ምን ማለት ነው? ይቻላል ለማለት ነው። ይህ ይቻላል ለማለት ኢት ኢዝ ፖሲብል እንላለን ማለት ነው። እንግዲህ ፖሲብል ማለት የሚቻል ማለት ነው። የሚቻል ስለዚህ ኢት ኢዝ ፖሲብል ስንል የሚቻል ነው ወይም ይቻላል ለማለት እንጠቀመዋለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይ አም ኤልኦን እንደ ሎ፣ ዋይ ኤን እንደ ያ፣ ኤልን እንደ ል ስናነበው ሎያል አይ አም ሎያል ምን ማለት ነው? ታማኝ ነኝ ለማለት ስንፈልግ አይ አም ሎያል እንላለን ማለት ነው። ምን ማለት ነው አልኳችሁ? ታማኝ ነኝ። ሎያል ምንድነው? ታማኝ ማለት ነው። ስለዚህ አይ አም ነኝ እያልን ነው። ስለዚህ አይ አም ሎያል ስንል ታማኝ ነኝ እያልን ነው ማለት ነው። ኦኬ ይሄኛውስ ምን ይላል? አይ አም ኤች ኦን እንደ ሆ፣ ኤንን እንደ ን፣ ኤንኤን እንደ ን፣ ኤስን እንደ ስ፣ ቲን እንደ ት ስናነበው ሆነስት አይ አም ሆነስት ምን ማለት ነው? ሀቀኛ ነኝ ለማለት ስንፈልግ አይ አም ሆነስት እንዳለ ማለት ነው። ሆነስት ምንድነው? ሀቀኛ ታማኝ እንደማለት ነው። ስለዚህ አይ አም ሆነስት ሀቀኛ ነኝ። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? አይን እንደ አይ ነው የምናነባት። አይ አም፣ ፒኤን እንደ ፔ፣ ቲአይኤን በአንድ ላይ እንደ ሼ ነው የምናነባት። እዚህ ጋር ሼ የሚል ድምፅ አላት። ቲአይኤ ሼ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ፔሸንት አይ አም ፔሸንት ምን ማለት ነው? ትዕግስተኛ ነኝ ብላችሁ አስተካክሉ። ነኝ የሚል የለም። ስለዚህ ትዕግስተኛ ነኝ ለማለት ነው። አስተካክሉልኝ በቃ እሺ። አይ አም ፔሸንት ስንል ምንድነው? ትዕግስተኛ ነኝ። ፔሸንት ምንድነው? ታጋሽ ማለት ነው። ታጋሽ። ስለዚህ አይ አም ፔሸንት ስንል ታጋሽ ነኝ ወይም ትዕግስተኛ ነኝ ለማለት እንጠቀመዋለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ክህሎታችን ማዳበር እንችላለን። መናገር፣ መጻፍ፣ ማንበብ ሆነ መጻፍ ሁሉንም ነገር
እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን ሳሰረችሁ እስከ መጨረሻ ማየት መከታተል። ኦኬ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ